ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም በአዲስ ቪዲዮ ተገናኘና እግዚአብሔር ይመስገን። ለሁሉም እግዚአብሔር ይመስገን። ብቻ ለማንኛውም ሁላችሁም በያላችሁበት ደህና ናችሁ ቤት ተስፋ አደርጋለሁ። እኔም ደህና ሆኜ እንግዲህ ከች ብዬላችኋለሁ። ዛሬ እኔ አንድ ነገር ማለት እፈልጋለሁ ቪዲዮችንን ከመጀመራችን በፊት። መቼም ቢሆን አሁን በግሬስ ፋሚሊ ለሚለቀቁ ቪዲዮዎች እንደዚህ ቪዲዮ ስታዩ ምናምን ነገር ማለት ነው ይሄ ፈረንጆች ምን ይላሉ መሰላችሁ? ቲንክ አውት ኦፍ ዘ ቦክስ ይላሉ። እንግሊዝኛውን ካበላሸሁት ይቅርታ። ምን ማለት ነው? ከሳጥኑ ውጭ አስብ ማለት ነው። ወይም ደግሞ በእኛው ትሬንድ ደግሞ ከሄድን ማትገመት ሰው ሁን ማለት ነው። እኔ ልንገራችሁ እና አብርሽ ማይገመቱ ሰዎች ናቸው። እኔ በጣም ጠርጥሬያለሁ የአብርሽን ይችኛዋን እንትን ማለት ነው። በጣም ጠርጥሬያለሁ። ሁለት ነገር ነው አንደኛ የጠረጠርኩት። አንደኛውን መሰላችሁ ሩታን እየሸወዱ እየመሰለኝ ነው። ጀስት ልቤ የተናገረኝ ነው። መብቴ ነው እና ሩታን እየሸወዱ እየመሰለኝ ነው። ከምን ተነስቼ እንደዛ እንዳልኩ በደንብ ቆይ ያስረዳችኋለሁ። ሁለተኛው ደግሞ ማለት ነው አብርሽ እንትን ሊፈትናቸው ምናምን ነገር እየሞከረ ይመስለኛል። ሩተንና ሄርሜላን ሊፈትናቸው እየሞከረ ይመስለኛል። ሶስተኛው እንግዲህ ምናልባት እንደ አፉ ካደረገው ለመዝናናት ሊሄድ ይችላል። ለመዝናናት ሊሄድ የሚችለው እኔ ሶስተኛ ደረጃ ላይ ማስቀመጠው ግምቴ ነው እንጂ የምርም ለመዝናናት ብቻ የሚለው ፐርፐዝ ይህን ያክል ኢሹ ይሆናል ጉዳይ ይሆናል ወይም ደግሞ ርዕስ ይሆናል ብዬ አላስብም። ለመዝናናት ከሄደ ሳይናገርም ሊሄድ ይችላል። ምንም በቃ እንዴት ማለት እንደዚህ ቪዲዮ ሳይቀረጹላ ሊሄድ ይችላል። ያን ያክል ርዕስ የሚሆን ጉዳይ አይደለም። ጀስት ርዕስ ሊሆን የሚችለው መሰላችሁ ማትገመቱ ሰው ነው እናንተ ራሳችሁ ማለት ነው። የምሬን ነው። ወይ ሄርሜላና አብርሽ አንድ ላይ ምናምን ነገር ለመዝናናት ሊሄዱ ይችላሉ። ሩታ መሀል ቤት ተሸውዳ ማለት ነው። ወይም ደግሞ አብርሽ እየፈተናቸው ሊሆን ይችላል። እዛ ምናልባት የሆነ መንገድ ምናምን ነገር ያሰበው ነገር ካለ እየፈተናቸውም ሊሆን ይችላል። ወይም ደግሞ ቅድም እንዳልኳችሁ ለመዝናናት ሊሆን ይችላል። ከነዚህ የዘለለ አይሆንም። ብቻ ለማንኛውም እስቲ እያንዳንዱን ነጥብ እያነሳን በዛሬ ቪዲዮ አስተያየቶቻችንና ግምቶቻችንን እናስቀምጣለን። እናንተም እንድትተባበሩኝ ኮመንት ላይ ያሰባችሁትን የጠረጠራችሁትን ነገር ኮመንት ላይ እንድታስቀምጡ ጠይቃችኋለሁ። ቪዲዮን እየጀመራችሁ ላይክ ያደረጋችሁ ጀምሩ። ይሄ እንደ ተመልካች ቻናል ነው። እኔ ቡሱ ነኝ። ለማታውቁኝ ሰዎች እንተዋወቅ። ቡሱ እባላለሁ። 13,000 ልሞላ 100 ምናምን ነው የሚቀረን። አሁን 12,800 ምናምን ነገር ነው እና 100 ምናምን ነው የሚቀረን። እስቲ እቺን ሳምንት ዛሬ ሮብ ነው አይደል? እቺን ሳምንት እስከ እሁድ ባለው 13,000 ገብተን እሁድ ዕለት ለማክበር እንሞክር። እስቲ ሼር ምናምን ነገር የሚደረገው ነገር በጠቅላላ አድርጎ ቪዲዮን እስከ መጨረሻ ተከታትላችሁ ግምታችሁና ኮመንት አስተያየቶቻችሁን አስቀምጡ። በቀጥታ ወደ ቪዲዮ እንግባ። ከዚህ በፊት እንደዚህ ብላት አታውቅም። አንድ ሳምንት ምንም ብትቆይም እንደዚህ ብላት አታውቅም። ዛሬ ለየት ያለ ነገር ነው እያደረክ ያለው። በጣም አደራ በዛብኝ። ልጄን አደራ ጠብቂልኝ። ለምን ተናዘዝክ ነው? አይመስልም፣ ለ3 ቀን አይመስልም በእውነት በዚህ ልክ ደግሞ እንደዚህ አደራ ብለኸኝ እኔ እናሲዝ ቤተሰብ የትም አብርሽ ንቅንቅ አይልም። ከሀገር ውጭ ምናምን የሚባለው ነገር የትም ነው ንቅንቅ ማይለው። ልንገራችሁ ሲጀመር ከሄደም ሲጀመር ከማን ጋር ሊሄድ እንደሚችል ቅድም ብያችኋለሁ። ቆይ እሱን ለምን እንዳልኩ አስረዳችኋለሁ። ግን ማለት ነው እናሲዝ እኔ እንዲሁም በአካል ቢሆን አሲዝ ነበር። አሁን አብርሽ ከሀገር ይወጣል ብለው ለሚያምኑ ሰዎች ማለት ነው የትም አይሄድም አብርሽ። በት ልጄ ነው ምናምን ብለኸኝ ነው እኮ ልትሄድ አሰብከው ብዙ ጊዜ የምቆይ ቢሆን ኖሮ ብዙ ጊዜ ትልቅ ቃል ልብሶች አሉ፣ ብዙ መውሰድ የምፈልጋቸው ነገሮች እኮ አሉ፣ ወስድ ነበረ። ብዙ ጊዜ የምቆይ ላለመለስ ምናምን ነገር ቢሆን ኖሮ ማለት ነው። ግን ደግሞ የወሰድኩት ለ3 ቀን የሚሆን ልብስ ነው። 2-3 ጫማ 2 ሱሪ ምናምን ነው። ሩታ እቺ ሻንጣ ግን በጣም ፈረደባት። እቺ የና አብርሽ ሩታ ሻንጣ ሁሌም ለቪዲዮ ምናምን ነገር ይሄ ለዋቴ ይሄ ለጨረር ምናምን ነገር የሚጎትቷት ሻንጣ እኔ እንዲሁም በጎተቱት ልክ እኮ ሄደው ቢሆን ከሀገር የምር ሻንጣውን እንደዚህ በጎተቱት ምናምን ነገር ባስፈራሩት ልክ ሄደው ቢሆን ዓለምን ጨርሰው ነበር ዞሮ ማለት ነው። እውነቴን ነው። እውነት ይህን ነገር እኔ ብቻ አይደለሁም የታዘብኩት ብዬ አስባለሁ። ብዙዎቻችን ታዘበናል። ይህን ነገር ሻንጣ እኮ መጎተት ከሆነ እና ጨረር መልቀቅ ከሆነ ህዝቡ ላይ ዋና ዓላማው እኛም ሻንጣ አለን የትም አይሄድም ነው ችግሩ እንጂ እኛም ሻንጣ አለን። ግን አይደግነቱ አሁን እዚች ጋር ላለመወሻሸት የእነሱ ትንሽ ይሻላል። ቢያንስ 1-2 ቦታ ምናምን ነገር ዞር ምናምን ነገር ብለው አይተዋል ከሀገር ውጭ ምናምን ነገር እና ጀስት እኔ አሁን በደሃ ምላሴ ብዙ ነገር ከማወራ ይቅር መልሶ እኔን ስለሚወጋኝ ማለት ነው። ግን ለጨዋታ ነው ቤተሰብ፣ ለጨዋታ ነው። አደራ ከቁም ነገር እንዳትወስዱብኝ ይሄን ንግግር። በግልጽ ነገር የት ነው
አብርሽ ተረጋጋ። በእግዚአብሔር አስጨርሳት እንጂ በእግዚአብሔር ሲጀመር ይሄን ሀሳብ አብርሽ ከመሬት ተነስቶ ለምን አመጣው? ይሄን ሀሳብ ከሀገር መውጣት ሳይሆን ለመዝናናት ምናምን ነገር የሚለውን ሀሳብ በእርግጥ ተጨናንቅ ያለው ምናምን ነገር ብሎ እንደ ምክንያት ያንን ነገር ሰጥቷል። ከራሴ ጋር መሆን እፈልጋለሁ ምናምን ነገር ብሎ ግን አይመስልም እኮ አሁኑ የአብርሽ ምናምን ነገር እውነት አይመስልም። ሰውን በእርግጥ ይሄ ካለባበሱ ምናምን ነገር ከፊቱ ገጽታውን አይቶ መገመት በጣም ከባድ ነገር ነው። ግን አንዳንዴ ደግሞ ይሄ በቃ ያለ አይን አይዋሽም ፊት አይዋሽም የሚባል ነገር አለ አይደል? ይኸውና እኔ ጭንቀት አይታየኝም። የምሬን ነው ቤተሰብ። እስቲ አብርሽ ፊት ላይ ጭንቀት የምታዩ ሰዎች ምን አይነት ጭንቀት አነበባችሁ? ምን የሚል ጭንቀት አነበባችሁ? እስቲ የአብርሽ ፊት ላይ እስቲ ይቺን ነገር ንገሩኝ ቤተሰብ። እኔ ጭንቀት አይታየኝም አብርሽ ፊት ላይ። ከመሬት ተነስቶ ነው ይቺን ሀሳብ ያመጣው እና ይህን ደግሞ ሀሳብ ካመጣ አይቀር የሆነች የተቀመረች ነገር ትኖራለች ብዬ አስባለሁ። ይህን ጀስት እንደ ንግግር ያዙ። ይቺን ንግግሬን ለቀጣይ ቪዲዮዎች ምናምን ነገር ያዙና የዛኔ እኛ ምንገናኝ ይሆናል በምንገናኝበት መንገድ እና አብርሽ ከሄደም ምናምን ነገር እያንዳንዱ ነገር ብቻ የዛኔ እንተያያለን እና እኔ የሆነ የተቀመመ ያለ ነገር በቃ ይመስለኛል። የሆነች ነገር አለች። ምናልባት አብርሽ ለመፈተንም ሊሆን ይችላል። ደግሞም ይመስላል አንዳንድ ነገር ማለት ይሄ ምንም እውነታውን ሊያገኝ አልቻለም አይደል? በሱ ቤት በሱ አስተሳሰብ እውነታውን ሊደርስበት ምናምን ነገር አልቻለም እና ምናልባት አዲስ ነገር ጭንቅላቱ አይዲያ ምናምን ነገር ሰጥቶት ለመፈተን ምናምን ሩታንና ሄርሜላን ማን የተሻለ ይወደኛል፣ እንዲሁም ሌላው ቢቀር እውነታውን ማወቅ ምናምን ነገር ይቅርና ማን የተሻለ ይወደኛል የሚለውን ራሱ ለመፈተን ሊሆን ይችላል። ምናልባት ይሄ የኔ ግምት ነው። ግምታችንን ማስቀመጥ ደግሞ የሀበሻዊነት ግዴታችን ነው። ለመታችሁ ለመታችሁ ነው እንዴ? እኔ ሄርሜላ ለምንድን ነው ራስሽን በቃ ዝቅ የምታረጊው? እኔ እኮ ማለት ነው በእውነት ዝቅ ማለት እሺ ችግር የለውም እኮ ግን ይሄ አንዳንድ የዝቅታም እኮ ልክ አለው። እውነት ለመናገር እኔ አሁን ለምሳሌ እህቴ እንደዚህ ለአንድ ወንድ እንደዚህ ስትሆን ባይ በእውነት እናድዳሉ። ቤተሰብ ቀደለም መናደድ በጣም ታላቋ ከሆንክ ሌላ አጉል እርምጃ ለውስድ ምናምን ነገር ሁላ እችላለሁ። እንዴ ለምንድን ነው የምታዋርጀው ራስሽን በዚህ ልክ? ለምን እሱ መጥቶ አልተሰናበተሽም? እንዲሁም የዛን ሰዓት ምን ይፈጠራል የሚለውን ነገር ብታይ እንዲሁም አሪፍ ነበር። ማለት መጥቶ ይሰናበተኛል ላይሰናበተኝ የሚለውን ነገር ማለት ነው። ካልተሰናበተና በዛው ምናምን ነገር ከሄደ ግልጽ ነው በቃ ማለት ማንን ሊያስበልጥ እንደሚችል። አሁን እንግዲህ ነሩታን ተሰናብቶ ምናምን ነገር በቃ ተቃቅፈው ምናምን ነገር ሄርሜላን ጃምፕ ቢያደርግ በእርግጥ አብርሽ ወደ በኋላ አካባቢ አይ ከዚህ ስወጣ ሊሄድ አይነት ነገር እንደዚ አይነት ነገር ተናግሯል። ግን አሁን እሱ እስከሚመጣ ለምን አልጠበቅሽም ነው ኔ እንትን እንደ ሴት ልጅ እኮ ኮራ ተበለስቲ ሴት ልጅ ኮራ ተበለስቲ ሄርሜላ። እኔ የዛን ሰዓት እንዲሁም አብርሽ ማለት እንዲመለስላት ከፈለገች የዛን ሰዓት እንደማይመለስና እንደሚመለስ እናያለን። ለምንድነው ኮራ ማትለው? ለምንድነው እንደ ሴት ምናምን ነገር ይሄ ራሷን እንድች ማትሰቅለው? ራሷን ይሄ ራስ መስቀል ምናምን ነገር ሲባል ደግሞ ያለ ልክ መበጥረቅና የሆነ መሞላቀቅ አይደለም። እሱን አይደለም ለማለት የፈለግኩት። እንደ ሴት ደግሞ የምናውቀው ይሄ ሀበሻዊ ሴት አለች የምትኮረዋ ምናምን ጀንተል የምትለው ለምን ያቺን መሆን አቃታት ሄርሜላ? በጣም ያናደደኝ ነጥብ ስለሆነ ነው ማለት እኔ እንጃ። ሰው እሺ አላውቅም ይሄን ነገር እንዴት እንደምትመለከቱት እስቲ ኮመንት ላይ አስቀምጡ ቤተሰብ። እናንተ ብትሆኑ እናንተን ሊሰናበታችሁ ያላሰበን ሰው ሄዳችሁ ቸው ልበል ብዬ ነው ትላላችሁ? ተሰናባችሁ እኮ በቃ ልሄድ ነው ምናምን ነገር ልሰናበተ ብዬ ነው። እንደዛ ነው የሚባለው፣ ወጉም እንደዛ ነው እንጂ ልትሄድ ነው እንዴ እየተባለ አይጠየቅም ሰውን። ይሄ የሆነ ቀላዋጭነት አይነት ነገር ነው የሚሆነው። አይ አብርሽ ሌላ ነገር ነገሩ ራሱ ሌላ ነገር እያስመሰልከው ነው አንተ ራስህ። ስለ እዚሁ ሀገር ውስጥ አይመስለኝም የምትሄደው ከሀገር። ስለዚህ እውነቱን ብትነግረን ደግሞ ለእኛም አሪፍ ነው። እኔ እንዲሁም ማለት ነው እኔ ልቀጣ እኔ ልፈር እኔ አብርሽ ከሀገር ወጥቶ ምናምን ነገር ከኢትዮጵያ እንደዚህ የኢትዮጵያን ድንበር አልፎ ኬንያ እስቲ ከሄደ እኔ ይቀጣለሁ። የምሬን ነው። መሄድ አይችልም አይደለም እያልካለሁት ስለማይሄድ ነው። መሄድ ይችላል። የትም ከፈለገ አውሮፓ ብትሉት ኤዥያ የትም ምናምን ነገር መዟዟር ይችላል። ምክንያቱም በቃ አብርሽ ነው። ግልጽ ነው። ይሄ ማለት ይህን ማይረዳ ሰው የለም። ግን እንደማይሄድ ስለምናቅ ነው።
አሁን መሄድ የቻለ ሁሉ ይሄዳል ማለት አይደለም እኮ እና እንደማሄድ ስለምናቅ ነው። ኢቭን እኔ እንዲሁም ሀሳቤ እንዴት መጀመሪያ አካባቢ እንዴት መሰላችሁ ከሄርሜላ ጋር ሊሄድ ይችላል የሚለው ነገር ከመጠርጠሬ በፊት ከሄደም አብርሽ ከሄደም ወይ ከሁለት አንዱ ጋር ነው ሊሄድ የሚችለው ብዬ ነው ያሰብኩት። ከሩታ ጋር ወይም ደግሞ ከሄርሜላ ጋር ነው ይሄዳል ብዬ ያሰብኩት። ግን አሁን ከሄርሜላ ጋር ሊሄድ ይችላል ወደሚለው ነገር ደግሞ በደንብ አዘንብያለሁ። በውጭ አውሪው የኛን ጊዜ አትሻሙ። ውጭ ላይ ጠብቁት ዳኒ ይወርዳል። ለምንድን ነው የሰጋችሁት? ስመኝ ይህ ልጅ አስማት አለማ ወይ ተደብቆ ደህና ነው ይሄድ ካላችሁ በዚህ ልክ ሰርታችሁ ያለብን ነገር እያወራ ነው አይደለ? ጭቅጭቅ ነው የምትፈልገው? ጭቅጭቅ እኔ እናንተ ጭቅጭቃችሁን ክርክራችሁ ምናምን ነገር ተዉትና ለእናንተም እኮ ይበጃችኋል። አብርሽ እንዲሁም ቢሄድ ለምን እንዳልኩ ታውቃላችሁ? ቢሄድ ይምርም አሁን እሱ አሁን እንደሚለው ከሆነ ከራሱ ጋር ጊዜ ለማሳለፍ ምናምን ተረጋግቶ ለመመለስ ከሆነ እንደ አብርሽ አነጋገር ከሆነ ሲመለስ እኮ ተረጋግቶ ለውሳኔ ነው የሚመለሰው። ለእናንተም ይበጃችኋል። አስሬ ክርክር ውስጥ፣ አስሬ ፉክክር ውስጥ፣ አስሬ ብሽሽቅ ውስጥ ከምትገቡ ማለት ነው። መቼስ አብርሽ በዛው እንደማይቀር ልባችሁ ያምናል። መቼስ አብርሽ እንግዲህ ልዑልን ጥሎ ምናምን ሄርሜላንና ሩታን ጥሎ ሁለት የተወደዱ ሚስቶች ልበል አሁን አፍራለሁ እንደዛ ለማለት ግን ሁለት የተወደዱ አፍቃሪዎችን ጥሎ ልበል እና ጥሎ ምናምን ነገር በዛው የሚቀር ከሀገር ወጥቶ በዛው የሚቀር እስቲ እኔ ኦዲየንስ ያልተታለለውን እኔ ሩታና ሄርሜላ እንዴት እንደተታለሉ ነው ግራ የሚገባኝ። በተለይ ደግሞ ሩታ እንዴ ማልቀስ እኮ ነው የቀራቸው ከሀገር ልትወጣ ነው ምናምን ነገር ብለው እኔ በእርግጥ እነሱም አውቀው ሊሆን ይችላል። ምንም ጀስተኛ ላይ ሙድ ያዙ ሊሆን እኮ ይችላል። ግን እስቲ አብረሽ እንዲሁም ተሆነ ቢባል ራሱ እና እስቲ እናያለን ሩታንና አንተና ልዑልን ምናምን ነገር ሄርሜላን ጥሎ ሁለት ሚስቶችን ወይም ደግሞ አፍቃሪዎችን ጥሎ ከሄደ እናያለን። እና እዚች ጋር በቃ ለእናተም የሚበጅ ነገር ለእናተም አሪፍ ውጤት ሊያመጣ የሚችል ነገር ይሄ የዚህን ሁሉ ክርክር ማብቂያ ሊያስገኝ የሚችል ነገር ነው እንትን እያላችሁ ያላችሁት ወደኋላ እየተጋፋችሁ ያላችሁት። ምንም እኮ አብርሽን መልቀቅ እኮ ነው። ከዛን ሄዶ ሲመለስ የምርም ብቻው መሄድ ከሆነ የምርም ከራሱ ጋር ጊዜ ለማሳለፍ ምናምን ነገር ከሆነ ሲመለስ ወይ ከሄርሜላ ጋር ነው መሆን የምፈልገው ይላል፣ ወይ ደግሞ ከሩታ ጋር ነው መኖር የምፈልገው ይላል። ከዛ የዘለለ ሁለታችንም አልፈልጋችሁም አይልም። በጣም ግልጽና ግልጽ ነገር ማለት አልፈልጋችሁም አይልም። አብርሽን እናውቀዋለን። ከእነሱ ጋር ማውራት የምትፈልገውን ነገር አውራና ቢያንስ ከኤርፖርት ድረስ እንኳን ይሸኝክ እሱ እንኳን ፈቃደኛ ሁልኝ እንዲህ ምን ሆነ አላባህል። ይህ እኮ ቤተሰብ በታሪክ የሌለ የወንድ ታሪክ እኮ ነው። አብርሽ ታሪክ ሰራ ነው የሚባለው። በእርግጥ እኔ ይህ እንደ ጀብድ አላወራም፣ ጀስት ለመቀለድ ለጨዋታ ያክል ነው። ቤተሰብ እቺ ነገር ደግሞ ተረዱ እና ወደ ቀልዳችን ስንመለስ እንደዚህ አይነት ነገር በታሪክ የለም እኮ። በሁለት ሴት ተከቦ ምናምን ነገር እንደዚህ መጨነቅ እኔ እንደዚህ በሁለት ሴት ተከባችሁ ያስጨንቃችሁ ወንዶች እንዳልል መጥፎ ነው፣ ኃጢአት ነው፣ ነውር ነው እና እንደዛ አልመረቃችሁ። በትክክል የምታስጨንቅ ሚስት የምታስጨንቅ ስላችሁ ደግሞ በፍቅር የምታስጨንቅ ሚስት ይስጣችሁ ፈጣሪ ብዬ ግን መረቃችኋለሁ። በእርግጥ በአሁን ዘመን ከፍቷል። በእርግጥ በአሁን ዘመን ከወንዱ በሴቱ ብሷል። እንደዚህ አንድ ሰው ላይ ምናምን ነገር ለሁለት ለሶስት አንድ ወንድም ማፍቀር ለሁለት ለሶስት ምናምን ነገር አንድ ሰው ላይ መረባረብ እና እንትን ይሄ መባላት ዘንድሮ የምናየው ብዙ ጉድ ነው። በየሚዲያው በየእንትኑ ምናምን በየፖድካስቱ በየኢንተርቪው በጣም ብዙ ነገር እንሰማለን። ግን አላውቅም እኔ ይሄ ነገር እስከዛሬ ጥያቄ ይሆንብኛል። የለም እኮ አብርሽ ከየት እንዳመጣው ከየት ይሄን ሲሳይ ልበል አይደለም ይሄ ሲሳይ እሺ ለማንኛውም ስቀልን እና ግን አሁን ከቀልዱ መለስ ስንል ማለት ነው ሄርሜላ አንድ እስከዛሬ ገረም የሚለኝ ነገር ይሄ ሁሉ ሰው እንትን ያለው ነገር አላስፈራሽም? ቢያንስ ማለት ሰው ሁሉ ይቅረብሽ ይሄ ህይወት ምናምን ነገር በቃ ቢቀርብሽ ሌላ የተሻለ ህይወት ፈጣሪ ይሰጥሻል እያለ ሰው ሁሉ ለአንቺ እየሰጋ ቢያንስ የሰው መስጋት እንዲሁም አንቺ መጀመሪያ አልፈራሽ የሚባል ሰው በጭብጨባ ምናምን ነገር አመጣችሁ። እስከዛሬዋ ዕለት ድረስ አብርሽና ሄርሜላ ምናምን እያለ ሰው በጭብጨባ አመጣሽ። ግን የሆነ ሳለይ አንቺን የሚወዱ ሰዎች በጠቅላላ ይሄ ህይወት ይቅርብሽ ተይ አይበጅሽም ሲሉ አላስፈራሽም? እስከዛሬ በጣም ጥያቄ የሚሆንብኝ ነገር ማለት ነው። ኧረ ተይ በድጋሚ እንግዲህ እህታችሁ ብትሆን ምናምን ነገር ተይ ከማለት አትተውም። ኧረ ተይ ማለቱ ምናምን ነገር አትተውም። እስከ መጨረሻው ድረስ የምትችሉትን ያክል ለመምከርና ለመገሰጽ ለመመለስ ትሞክራላችሁ። ልክ ለዛ ነው እስከዛሬ ትቻለው እያልኩ ሄርሜላን አሁንም ሳልተው እንደዚህ አይነት ምክር እየሰጠው ያለሁት እንደ ታናሽ እህት ባያት ብዬ ስለማስብ ነው።
እና ሄርሜላ የህዝብን ኮመንት ዝም ብሎ እንደ አንድ ኮመንት ዝም ብለሽ ሶሻል ሚዲያ ላይ እንደሚገላበት ኮመንት እንደዛ አታንብቢው። የህዝብን ኮመንት አጠገብሽ ያሉ ሰዎች እንደሚነግሩሽ አይነት ነገር ብለሽ አስቢ። ምናልባት አጠገብሽ ላይ እኮ ማለት ይሄ ህይወት ይቅርብሽ የሚልሽ ሰው ላይኖር ይችላል። ሁሌ አጨብጭባ አብርሽና ሄርሜላ እያለ ገደል ውስጥ ሊከቱሽ ይችላሉ። እኔ አሁን በጣም ያናደኝ ነጥብ እሱ ነው። አሁን ማለት አጠገባ ያሉ ሰዎች ተይ አለማለታቸው በጣም ያናደኛል። በፊት እንኳን ተይ ይሏት ነበር። አሁን እዚህ ነገር እየተባባሰ ይበልጥ መጥፎ ህይወት እየሆነ ሲመጣ ግን ተይ አይሏት። እኔ በጣም ያናደኝ ነጥብ ይሄ ነው። እና ቢያንስ ኦዲየንስን ስም የምሬ ነው አጣርተሽም ቢሆን ኦዲየንስም እኮ መጥፎ ሀሳብ የለውም እያልኩ አይደለም። አንዳንድ ተንኮልኞች በስንዴ መሀል እንክርዳድ አይጠፋ የሚባል የለ በቃ ከብዙ ሰዎች መካከል አንዳንድ መጥፎ ሰዎች አሉ፣ መጥፎ ምክር ነገር የሚሰጡ እና እነሱን ተይና አጣርተሽ የኦዲየንስን ምክር ብትሰሚ ይሻልሻል ባይነኝ። ሰበሰብ ልጅን ሰላም አልከው ማደራ ምናምን ብላት፣ ይህ በጣም የሚያስደነግጥ ነገር ነው። ገብቶሃል? ለእሷ በጣም የሚያስደነግጥ ነገር ነው። ስለዚህ አብርሃም የምትሄድበት ቦታ ነገራትና እንደዚህ ቀን ነው የምቆየው ብለህ በግልጽ ነገራት። እሷም ይህንን ነው የምትፈልገው ሲመስለኛል። አድርጉታ እኔ ምንም ነገር አልልም ማለት ለምንድን ነው የምታወሳስቡት? በጣም የሚያናደኝ ነገር ካልሄድክ ነው ከሀገር ካልወጣክ ነው አብርሽን እንዴ? ንግግሩ እኮ ግልጽ ነው እኮ አብርሽ ዞር ብዬ ተንፈስ ብዬ እመለሳለሁ ነው እንዴ ንግግራችሁ። እንዲሁም ማለት ነው ሰው ያላሰበውን እያሳሰባችሁ አይነት ነገር ነው የሚመስለው። ይሄ በቃ ከሀገርም ብትወጣው በዛው አይነት ነገር ይመስላል እንትናችሁ ማለት ነው። በእርግጥ እንደዛ እንዲሆን እንደማትፈልጉ እኮ አውቃለሁ፣ ግን እኔ እንጃ ምንም ይሄ የተወሳሰበ ነገር አለ ብዬ አላስብም በአብርሽ ንግግር። ልባችሁም ደግሞ ጥንቅቅ አድርጎ ያውቃል ከሀገር እንደማይወጣ ምናምን በዛው እንደማይቀር በጣም ልባችሁ ያውቃል። ምን እንትን ብሎ ነው ከሀገር የሚወጣውና ምን ህይወት ከብዶት ነው ከሀገር የሚሰደደው? እዚህ ምን አተው አብርሽ ማለት አሁን እቺ ጭንቀት የምርም ከሀገር አስወጥታ ልታስቀረው አብርሽን እንዲ ከአብርሽ የበለጠ ስንት ማይገናኝ አይነት እንዲሁም ይሄ የሰማይና የምድር ያክል ራሱ ልዩነት ያለው ጭንቀት አለ። በጣም ይሄ ከአብርሽ ጭንቀት ጋር ማይገናኝ ጭንቀት፣ ሰው በየጓዳው ያልተናገረው ሚዲያ ላይ ያላወጣው ስንት ጭንቀት አለ። እንዲህ ሲጀመር እንዲሁም ቲክቶክ እኮ ማየት በቀርን ሰው ስክሮል ስታደረጉ የእርዳታ እንትን ነው። ስክሮል ስታደረጉ ጭንቀት ነው። ስክሮል ስታደረጉ ይሄ ነፍስ ውጭ ነፍስ ግቢ ውስጥ ያለ ስንት ሰው አለ እና በዛ ሁሉ ሰው እንትን ብሎ እሱ ከሀገር ሊወጣና ሊቀር የማይመስል ነገር እንትን አትበሉ እና ነገሩን ወዲህ ውስብስብ አታርጉት። ከጭንቀት ትድናለች ነው አብርሃም እየነገረች ነው። እኔን ከየትኛው ጭንቀት ያላቀቃችሁኝ፣ ከየትኛው ጭንቀት ያዳናችሁኝ፣ ከየትኛው ጭንቀት የገላገላችሁኝ ነው ከጭንቀት ትድናለች እሷ የምትለው? ልክ እኮ ይህን ጥያቄ ከየትኛው ጭንቀት ገላግለኸኝ ነው? ልክ እኮ ነው የምታወራ ነገር፣ ሁሉም ነገር ልክ ነው። እረፍት ያስፈልግሃል። እኛ እረፍት አያስፈልግም እኮ እያልን ገብቶኛል። እኔ ግድ የላችሁም ቤተሰብ ግድ የላችሁም። በቃ አብርሽ እየፈተነ ነው ብላችሁ ወይም ደግሞ አላውቅም። ለነገሩ እንደዚህ በአንዴ መደምደምን በጣም መጥፎ ነው። ምክንያቱም በማያገባን ነገር ዝም ብለን ገብተን መደምደም ኦዲየንስ ያንን ነገር እንደ እንትን የሚቀበል ሰው ስለሚኖር እና አደራ እኔ ኦዲየንስንም የኔንም ተከታዮች ማለት የምፈልገው የኔን ንግግር እኔን ከመውደድ የተነሳ ብዙ የምትወዱኝ ሰዎች አላችሁ። በዚህ አጋጣሚ ቴንኪ ማለት እፈልጋለሁ። ግን የኔን ንግግር እኔን ከመውደድ የተነሳ እንደ እንትን አትቀበሉት። እኔም ሰው ነኝ፣ እሳሳታለሁ። ግን ግምቴን ነው አብርሽ እየተጠራጠረ ነው ምናምን ነገር የምለው እና ይህንም ነገር ታሳቢ ብታደርጉልኝ ደስ ይለኛል። ምክንያቱም አንተን ሰምተን ነው የሚባል ነገር እንዳይፈጠር ማለት ነው። ሌላም ነገር ቢሆን ሌላም ኢቨን ምክር ብዬ ራሱ የምመክረው ነገር ስህተት አለበት የለበት የሚለውን ንግግርን እያጣራችሁ ስሙ። በዛ መሀል ነው የምናድገው፣ በዛ መሀል ነው የምንማረው፣ በዛ መሀል ነው ባለ እውቀት የምንሆነው እና ለምን እንደሆነ ጭንቅላቴ ውስጥ ዝም ብሎ መጣ። እኔን ከመውደድ የተነሳ ዝም ብላችሁ የምለውን ነገር አትቀበሉ። ይህን ለኦዲየንሱ እንደሚያስብ አንድ ታዳጊ ዩቲዩበር ልበል እንደዛ መናገር እፈልጋለሁ። እና አሁን ወደ ጥርጣሬ ምናምን ነገር ስመለስ ምናልባት አብርሽ እዚች ከተማ ውስጥም ተደብቆ ከተማ ወጥቻለሁ ምናምን ነገር ብሎ እዚች ከተማም ተደብቆ ማለትም አዲስ አበባ ውስጥ ተደብቆም ሊከታተላቸው ይችላል። በቃ ምን ተደረገብኝ የሚለውን እያንዳንዱ ነጥብ በእርግጥ እንደዛ ራሱን ያደክማል ብዬ አላስብም። በእርግጥ ይህን ያክልም ደግሞ ከባድ ነገር ነው ብዬ አላስብም። አጠገቡ ያሉትን ቡዜን ያልጠየቀ ይህን ያክል ተደብቆ ይከታተላቸዋል የሚልም እምነት የለኝም። ግን ምናልባት ነው በቃ ጀስት ምናልባት የሚለው ነገር ነው ጭንቅላቴ ውስጥ የመጣው። ለራስ ጊዜ ልትሰጥ ነው ማለት ነው። ለራስ ጊዜ መስጠትና መዝናናት የተለያየ ጉዳይ ነው። የተገናኘ ትርፍ ነገር ሲኖርሽ እንደገና ደግሞ እንዴት ነው አእምሮሽን ከጭንቀት ሪላክስ ለማድረግ እኮ ሰው ይስናና ራሱ ጋር ቁጭ ብሎ ይሄ ነገር ጀመር አንከራከርበትም። ችግር የለውም። ገብቶሃል? አንተ አትዝናናል
ራስን ብቻ ሪላክስ አድርገናል። ግን ደግሞ እኛ የምንፈልገው አንድ ነገር አብርሃም፣ እኔ ለነሩታ ለነ ኤፍሬም ማለት የምፈልገው ነገር አንድ ሚስጥር፣ አንድ ፍንጭ ዝም ብዬ ሾክ ልበላችሁ። ይሄ ነገር እነ አብርሽ እነ ሄርሜላ እነ አቤል እንዳይሰሙት። እኔ አሁን አብርሽ የሚሄድበትን የምርም ማወቅ ከፈለጋችሁ የምርም ካሳሰባችሁ ዝም ብላችሁ እንዲሁም እኔ አሁን ይሄ እንደ ፍንጭ ልስጣችሁ እና አቤልን ተከታተሉ። ሌላውን ነገር ተውን። አብርሽ ብቻዬን አይደል እሄዳለሁ ያለው ከማንም ጋር አልሄድም ምናምን ነገር ብሎ የለ። እስኪ ዝም ብላችሁ አቤልን ተከታተሉ። ምክንያቱም አቤልና አብርሽ ያላቸው ግንኙነት ቤተሰብ ልንገራችሁ፣ እዚህ ሚዲያ ላይ ከምናየው ከምንሰማው በቃ አለ ከሁሉም ነገር በላይ ነው የአብርሽና የአቤል ግንኙነት። ኢቨን እኔ እንዲሁም ሲመስለኝ ማለት ነው ኤፍሬም እንኳን ማያውቀውን ብዙ ነገር አቤል ሚያውቅ ይመስለኛል ስለ አብርሽ። በጣም ቤስት ፍሬንድ፣ በጣም ይሄ አብሮ አደገም እንደሆኑ ምናምን ነገር አይተናል። እና ሚዲያ ላይ በጣም ብዙ ጊዜ እንዲሁም ማያወጡት የሚመስለኝ የዚህ ሰዓት እንዲሁም አቤል የሚጠፋ የሚመስለኝ ለአብርሽ መጥፎ ከማሰብ ሳይሆን እሱ ተጠርጣሪ እንዳይሆን አንዳንድ ጥያቄዎች እሱ ጋር እንዳይመጡ ምናምን ነገር ይመስለኛል። እና እነ ሩታ እና አቤልን ዝም ብላችሁ ተከታተሉ። እንዲሁም ዝም ብላችሁ እንዲሁም ፍንጭ ልስጣችሁ፣ አብርሽና አቤል የተሰሩት የፀጉር ስታይል አንድ ነው። እንግዲህ በተመሳሳይ ቀን በተመሳሳይ ጊዜ የፀጉር ስታይላቸው እንደዚህ ምናምን ነገር ሆኖ መጡ እና ምናልባት ከሄደም አብርሽ ከነ አቤል ጋር ሊሄድ ይችላል የሚል ግምት አለኝ። ኢቨን እንዲሁም ከነ ሄርሜላ ጋር ራሱ ማለት ነው። እና ቅድም ወዳልኳችሁ ነገር ስመለስ ለምን እንደዛ እንደጠረጠርኩ ልንገራችሁ። ቀን ሚኪ ማለትም የሄርሜላ ወንድም የለቀቀውን ቪዲዮ አይታችሁ ከሆነ አብርሽና ሄርሜላ እንደሚያወሩ በስልክ እንደሚያወሩ አውርተው ምናምን ነገር ሲመለሱ ደግሞ ሄርሜላ ደስተኛ እንደሆነች አይነት ነገር እየተናገረ ነበር። እና ያለ ምክንያት እንደዛ የሚሆን ይመስላችኋል? እኔ አይመስልኝ። ያለ ምክንያት እንደዛ በተአምር አይሆንም። ማለት ያንን ነገር መቼስ እያዋሸ ነው ብዬ አላስብም። ሚኪ ማለት እነ ማርቲን እነ አቤልን እያዋሸ ነው ብዬ አላስብም። እና ከዛ አንዳንድ ነገሮች ተነስተ ምና ነገር ለመገመት ስንሞክር ምናልባት አቤል፣ ሄርሜላ፣ አብርሽ እና ምናልባት እነ ማርቲን እነ ሚኪን ጨምሮ አንድ ላይ ሊሄዱ ይችላሉ። ደግሞ አዲስ ነገርም አይደለም። ከዚህ በፊትም ብሩክ አሁን ላይ ጎደለ እንጂ ብሩክ፣ አቤል፣ ሄርሜላ እና አብርሽ አንድ ላይ ሆነው ተዝናንተው ያውቃሉ። እና አዲስ ነገር አይሆንም። ግን በዚህ አይነት ሁኔታ አንድ ላይ ከሄዱ በጣም አዲስ ነገር ይሆናል። አብርሽ ደግሞ ፍላጎቱ ወደ ማን እንደሆነ በጣም ግልጽ አድርጎ ይነግርልናል ማለት ነው። እና ይሄ ነው በአጠቃላይ የኔ ግምትና ጥርጣሬ። ይህን ነገር እንደ ግምትና እንደ ጥርጣሬ የአንድ የቡሱ ጥርጣሬ ብላችሁ መውሰድ ትችላላችሁ። የእናንተን ደግሞ ኮመንት ላይ ማስቀመጥ ትችላላችሁ። ብቻ ለማንኛውም እስቲ ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበር። አንድ ቁልፍ የሆነ ነገር እንደ ግል እንደ ተመልካች የተገነዘብኩ ይመስለኛል። እስቲ እንደኔ ይሄን ነገር እንትን ካላችሁ ኮመንት ላይ አስቀምጡ። እንዳንተን ያሰብነው ምናምን ነገር የሚለውን ነገር አስቀምጡ። በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ሌላ ምንድን ነው ለ13,000 ቤተሰብ እንሞክር። ለ13,000 እስቲ ይቺን ሳምንት በጣም ትንሽ ነው፣ 100 ምናምን ሰው ነው የቀረው። አሁን ይህን ቪዲዮ ራሱ የምታዩ ሰዎች ሰብስክራይብ ያላረጋችሁ አላችሁ። ቪዲዮን አንድ ያውቁሙና ሰብስክራይብ አድርጋችሁ ኔክስት እንገናኛለን። ወዳችኋለሁ። ይመቻችሁ።